ከሷ ጋር በዚህ ልክ መሆንህ ደግሞ ልክ ነው። እኔ ደግሞ በቃ እንዳውም እንደዚህ በዚህ ልክ የሚያናድደው ከሆነ ሰው ከዚህም በላይ ሆነና አሳያቸዋለሁ። በቃ እንደዚህ ልክ ቤተሰብዬ እንዴት ናችሁልኝ? ደህና ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ወይ መቃጠል ዘንድሮ ማለት ነው እንደው ከእነ አብርሃም ህይወቱም ሙልጭ አርገን ራሳችንን ማለት ነው ካላነጣን ካልወጣን በስተቀር እኛም ሰላም አናገኝም። ማየታችንም እንደዛው ይቀጥላል። ችግራችንም፣ ንዴታችንም፣ ብስጭታችንም፣ ጨጓራችንም ሁሉም ነገር እንደዛው እየተደበላለቀ ይሄዳል ማለት ነውና አብርሃም ምላሰኛ ሆኗል። አይገልጸውም ቤተሰብ ከዛች ሜንጦ ከሆነች እትዬ ሄርሜላ ከምትባል ሴትዮ ጋር ከዋለ ቀን ጀምሮ ምላሳም ሰው ትንሽ ትንፋሽ አይሰጥም ለሰው ቡዜ እየተናገረች ማለት ነው ይደርባል በላው ላይ ምን መሰላችሁ እሷ በጣም ቁልፍ የሆኑ ነገሮችን በምትናገር ሰዓት ደርቦ ይናገራል እላው ላይ እሷ የምታወራው ነገር ተቀባይነት እንዳይኖረው ገባችሁ አይደለ አብርሽ ግን ምንድነው እኔ አንተን እዚህ ሸገር ውስጥ እንዳላገኝክ እኔ እንደሆነ የሆነ ነገር አንተ ላይ ከመወርወር የሆነ ውሃም ቢሆን በእጅክ ያስኩ አንተ ላይ ከመገልበጥ ወደ ኋላ አልልም ይሄን ነው እሺ ለማንኛውም እኔን ካየክሽሽ ሺሻው ከዚህ በፊትም ሲያቃጥሉን የነበሩትን እንዲል ነበር አንዳቸውም አጋጥሞኝ አያውቁም ምክንያቱም እነዚህ ሰዎች ሰበብ ነው የሚሆኑት በእጃችን ቤተሰብዬ ብንገናኝ መንገድ ላይ ወይኔ ጉዴ ፈላ እኔ አይቼው ብቻ አላልፍ አልችልም የምሬ ነው ቤተሰብ የምላችሁ ማለት ነው ወይኔ ጥጋቡ እንዴት ነው የሚያደርገው ቤተሰብ ወይኔ ማለቴ ልብ የሌለው ደሃ ገንዘብ አያገኝ አዎ ልብ ያለው ደሃ ሳይሆን ልብ የሌለው ደሃ ገንዘብ አያገኝ ወይኔ ጉዴ እህቱን እንዴት እንደሚያናግራት እንዴት ሶፋው ከፍታለው አይደለ ይሄ ጫፍ ጠርዙ ላይ ማለት ነው እሱ ላይ ቁጭ ብሎ ሁላ ነው ሲያወራት የነበረው ቡዜም ማለት ነው ወይኔ ለስሙ ማለት ነው ታላቁ ነች የመጀመሪያ የቤቱ ታላቅ ማለት ነው ለጤና ያርግልክ የምሬ ነው ምልክ አንተ ለጤና ያርግልን መጨረሻ እኔ ናፈቀኝ ማለት ነው ደግሞ ምን አለ መሰላችሁ ቤተሰብዬ ወቸው ጉድ እንዲያውም ጭራሽ ማለት ነው እንደዚህ የምትሆኑ ከሆነ ጭራሽ ከዚህ የከፋ ነገር ነው መሰራው አላለም አይገርምም ይወላችሁ ምን ያህል ትዕቢት እንዳለበት አያችሁ ድሮ አብርሃም ኦዲየንስ ጋር ሲመጣ ኦዲየንሶቼ ለኔ ስለምታረጉልኝ ላይክ ሼር ሰብስክራይብ ስለምታረጉኝ አመሰግናለሁ አከብራችኋለሁ ሲል የነበረ ሰውዬ ዛሬ ማለት ነው መስሚያው ጥጥ ማንም ሰው ይናደድ ማንም ይበሳጭ ደንታው አይደለም ለኦዲየንስ ክብር ቅንጣት ያለ አይጠነቀቅም ጭራሽ ማለት ነው የባሰ አቃጥላችኋለሁ አለ ማን ባንተ ይቃጠላል ከዚህ በኋላ በዱርዬ ከዚህ በኋላ የሚቃጠላል እንዴ አንተ እኮ ዱርዬ መሆንክን ይፋ አውጀካል ሰውየው ሰማህ አይደለ ይፋ አውጀሃል ይፋ ዱርዬነትክን ትዳር እንደማታከብር ባለጌነትክን ይፋ አድርገከዋል ስለዚህ ማለት ነው እኛ ባንተ ምንም የሚያናድደን ነገር የለም ባለጌ ነው በቃ አለቀኩ የባለጌ ስም አንዴ ባለጌ ነው ሌላ ምን ስም አለው ስለዚህ ደግሞ ይሸፋፈናል ባለፈው ጊዜ ውሃ ደፍታብኝ ምናምን አላለም ውሃ ደፋችብህ እንዴ ሩታ ሆና ነው እንጂ እኮ ማለት ነው ሌላም ነገር ትደፋብክ ነበረ ውሃማ በትንሹ ነው አይገርምክም እንዴ አራስ ልጇን እኮ ማለት ነው ቤተሰብዬ እንደ ዘንቢል እንዲጣምዝዞ ገና ወር ያለው አራስ ልጅ ማለት ነው ምን ሊያደርግ ነበረ ከስሯ ከጉያዋ ነጥቆ ሊሄድ ማለት ነው ደፋር አንተ ልብስ መሰለ እንደ አንስተ ልታሰጣው የነበረው ህፃኑን ደግሞ ምን ይላል እኔ ጋር ቢሆን ህፃኑ እንዴት አድርጌ እንደምንከባከበው አላለም ገና 2 ወር ያልሞላው አራስ ልጅ ጡት እያጠባከው ምናምን ማለት ነው አስተሳሰቡ ገና እንጭጭ ማለት ነው ቤተሰብ ምን ያክል እናት በዚህ ሰዓት ለዚህ ህፃን ልጅ እንደምታስፈልገው እንኳን አልገባውም ሩታን አይፈልግም ህፃኑን ተስጠኝ ነው አሁንም እያለ ያለው ስለዚህ ሩታ ከእንደዚህ አይነቱ መልስ ሩታ ስታስቡት ማለት ነው ሰላም አውርዳ ከዚህ ሰው ጋር መትገጥም ይመስላችኋል የመጨረሻ ማለት ነው ፍላጎቱ ታውቋል ባይዘው ሄርሜላ ሲከራከርላት ነበረ ለሷ ትከራከር ስትለው ነበር ቡዜ ለዚህ ከንቱ ዱርዬ ማለት ነው የሴት ዱርዬ አቤት የሴት ዱርዬ አይጣልባችሁ ቤተሰብ አንደኛውን የወንድ ዱርዬ አብርሃም ላይ ያያየን ነው እሱም ደግሞ የፋራ ዱርዬ ነው አብርሃም ባይዘው ይሄን ታውቃላችሁ ፋራ ዱርዬ ማለት ነው ፋራ ዱርዬ ከንግግሩ ያስታውቃል ከድርጊቱ ያስታውቃል ማለት ይለያሉ ያቺ ደግሞ እልም ያለሽ ጩሉሌ የሴት ጩሉሌ ማለት ነው የሴት ጩሉሌ ዱርዬ ለትዳር አትሆን ለምንም አትሆን እሷ ሲጀመር ማለት ነው ወለደች አንድ ልጅ እሱንም ከአባቱ ነጠለች እሱንም ደግሞ በክብር አላሳደገችም ለሰራተኛ እየተወሽ ትሄዳለች እናት ናት እበትም ትል ይወልዳል ብያችኋለሁ እንደዚህ አይነት እናትነት ባፍንጫ ይወጣ እዛ ጋር ደግሞ ሩታ
ክብር ያላት ሴት ናት። ትዳሯን አክባሪ፣ ባሏ ተንዘላዛይ ነው። ልጇን በክብር እያሳደገች እሱ እዛ ሽሽ ገዳም እያለ አሁን ደግሞ መጥቶ ምን ይላል? ልጄን ብትሰጠኝ እንዲህ አድርጌ እንደማሳድገው አላለም። ለአንድ ቀን ሩታ ህፃኑን ጥላበት ብትሄድ ቤተሰብ ፐምፐር ከመቀየር ጀምሮ ከማጠብ ምግቡን ከመስጠት አይዶኖ በዚህ ሰዓት ይሄ ልጅ የእናት ጡት ወተት እንደሚያስፈልገው እንኳን ረስቶታል ማለት ነው። ይሄን ተውትና ለአንድ ቀን ጥላበት ብትሄድ ያብዳል። ለህፃን ልጅ ምን ማድረግ እንዳለበት ለአራስ ልጅ እድሜያቸው በራሱ እኮ ማለት ነው 2 ወር 3 ወር ልዩነት አለው አይደል? ቤተሰብ ዝም ብሎ አራስ ልጅ ለወንድ ልጅ ተሰጥቶ የት ነው የሚሄደው? በስመ አብ ወልድ መንፈስ ቅዱስ። እናት በህይወት ሳትኖር ስትቀር አባት እንኳን ማለት ነው ቤተሰብ ነው ተቀብሎ የሚንከባከብለት። ወንድ ልጅ ብቻውን አራስ ልጅ ምንም ማድረግ አይችልም። ኧረ በእናትህ አብርሽ በዚህ ልክ እንደው ድድብ አትበል በእናትህ። እንደው እኛ እንደው እውነቴን ነው ምልክ ለአንተ ምክር ማለት ነው። እኛ አቅለሽ ልሾን ትተናል፣ ግን ይሁን ስትናገር እንደ ጅላጅል ጅላንፋ አታውራ እንዴ። አንዳንድ ጊዜ አስብ ትንሽ እንኳን ኩንና ጭንቅላትን ሁላ ወደ መዝለል ወደ ዝም ብሎ ላይፍ ወደ ማሳደድ እሱን ብቻ ነው የምታስበው። አሁን እንደዚህ ግዴለሽ የሆንክበት ትዳርክ ነገ እንደ ግር እሳት ያንገበግብካል። ይሄ አይቀርም እኮ ባይዘው ማለት ነው። ብዙዎቹን አይተናል። የሆነ ነገር በደንብ መያዝ አቅቷቸው ያ ነገር ከእጃቸው ሲወጣ ከጊዜ በኋላ ምን ያህል ሲንገበገቡበት በዛ ጉዳይ እናውቃለን። ስለዚህ አንተ ራስክ ላይ ነው ባይዘው ምንም ኦዲየንስ ቢናደድም ድርጊት መልካም ስላልሆነ ነው። ከዛ ባለፈ ግን ያንተ ህይወት ነው እንጂ ተበላሽቶ የሚቀረው የማንም የኦዲየንስ ህይወት አይበላሽ፣ የማንም ህይወት አይበላሽ። ሜቢ ባንተ ጠማማ ቪዲዮ እውነት እየመሰላቸው ያንተን መንገድ የሚከተሉ ልጆች ሊኖሩ ይችላሉ። ለነሱ ነው ማዝነው። ከዛ ባለፈ ግን ያንተ ህይወት እንጂ አፈር ከድሜ የበላው የማንም ህይወት አልተበላሸም። ትዳርን ብታከብር ለራስክ፣ ሚስትን ብትንከባከብ ለራስክ፣ ልጅን ብትንከባከብ ለራስክ፣ ፈጣሪ ደግሞ ማለት ነው በምታደርጋቸው እያንዳንዱ መጥፎ ነገሮች የሆነ ሰዓት ላይ ቁጣ ያመጣባል ብዬ ካለው። ምክንያቱም ምስኪን ብቻዋን ሚስትክ ብቻዋን ልጇን ከርግዝና ጀምሮ አንድ ቀን ሳትንከባከባት አንድ ቀን እንደ ሚስት አምሮኛል ብላ እንኳን በእርግዝና ሳትጠይቅ 9 ወር ሙሉ እየጠበስካት ወለደች። እግዚአብሔር ረድቷት ወለደች። ከወለደች በኋላም አራስ ቤት መተኛት አልቻለችም። ስታንገበግባት ይኸው እስካሁን አለች። ስለዚህ አሁን አንተ ነህ የተበደልክ የመሰልክ መምጣት የነበረብክ። እግዚአብሔርን አፈራም ደግሞ ባንተ አፍክ ፈጣሪ ሲጠራ አይገርምም? በጣም ነው እንደምታውቀው የመጽሐፍ ቅዱስ ቃል ይገርማል እኮ። ባይብል ምን ይላል መሰለሽ አላላትም ቡዜን? ኧረ እባክህ ተው እንጂ በሁለት ቢላ አትብላ አባትየው። መጽሐፍ ቅዱስ ጋር አትነካካ፣ ይቅርብክ። ይሄ የዝሙት ስራህን አጧጡፍ እንደለመድከው። እንዳያችሁት ሊወጣት ተዘጋጅቶ ነበረ። ያው የፈረደባት ሄርሜላ ነች። የእሱን ማስተንፈሻ ማለት ነው የተዘጋ ቱቦ ማስተንፈሻ። ለማንኛውም ቤተሰብ ፈጣሪ እንደው ይሰውራችሁ ከእንዲህ አይነት ትዳር። ሴቶችዬ አጢኑ አደራ። ትዳር ውስጥ ከመግባታችሁ በፊት በደንብ ግራ ቀኛችሁን እዩ። ዝም ብሎ ዘው ተብሎ የማይሆን ትዳር ውስጥ ተገብቶ እሪ ሲሉ ተቃጥሎ ከመኖር ምን ነው ብቸኝነት ይሻለኛል፣ ፈጣሪን እያመሰገንኩ ከኃጢአት ነፃ ሆኜ። አዎ የማይሆን ወንድ በህይወቴ ውስጥ መጥቶ ህይወቴን ከሚያበላሽ እግዚአብሔርን ባይገባ ትዳር ባይኖር ጥንቅር ብሎ ይቅር። ሰው ክብር ያለው ህይወት ሲኖር ነው። ሰው ጤናማ ህይወት ሲኖር ነው። ሰው በተለይ ደግሞ ባል መንፈሳዊ ህይወት ሊኖረው ይገባል። ሚስቱን መምራት ያለበት ባል ነው። ወይ ከመንፈሳዊ ህይወት የለ ወይ ልጅቷን መንፈሳዊ ህይወት ላይ ጠንካራ አላረጋት። ዝም ብሎ ዓለማዊ ዝም ብሎ ማሳደድ እዛም መሮጥ። ታዲያ ይሄ ምኑም ባል ነው? ይሄ ድንገተኛ ነው ትዳራቸው። ባይዘው ይሄ ትዳር አይደለም። እግዚአብሔርን ትዳር አይደለም። በቃ ልጅቷ ፈረደባት። ባይዘው ፍርጃ ነው እንጂ ከእንዲህ አይነት ትዳር ይሰውራችሁ። እውነቴን ነው የምላችሁ። ለማንኛውም ግን የሩታ አቋም እንደጸና ነው። የማይሆን ባል አይገባትም። የማይሆን ለዛውም በዝሙት የወደቀ ወንድ ምን ይሰራላታል? ምንም። ስለዚህ ማለት ነው አቅራራ አሁንም ዛሬም ያው የፈረደባት ሄርሜላ ጋር ነው የሚሄደው። ከዚህ የከፋ ቪዲዮ ገና ሰራለሁ ብሏል። እኛ ምን አገባን? ቤተሰብን ካላከበርክ እናት አባትክ ባይዘው ጋሽዬ እሱን ቪዲዮ ያሉ ቤተሰብ በጣም የሚያሳዝነው ነገር እኛ አባት የልጃቸውን ውርደት በቪዲዮ ያያሉ። ከዚህ በላይ ምን ቅሌት አለ? ለአባት ክብር ከሌለ ለቤተሰብ ክብር ከሌለ እኛ ምንም ማድረግ አንችልም። ሩታችን ግን ቤተሰቧን ታስከብራለች፣ ህይወቷን ታስከብራለች። በአፍንጫ የወጣ ትዳር እንዲሆነ ማለት ነው። ቸር ቆዩልኝ ቤተሰብ።